አብዛኛው ሰው የምናገኛቸው ሰዎች ጀዋርን በአጫሉ ጉዳይ ይጠረጥሩታል። በድምፃዊ ሃጫሉ ሁንዴሳ ቦንሳ ግድያ ዙሪያ የሚነሱ አዳዲስ ጥያቄዎች፣ ውዝግቦችና ያልተፈቱ የፖለቲካ እንቆቅልሾች በአገሪቱ የቅርብ ጊዜ ታሪክ ላይ ጥቁር ጥላ ጥለው አልፈዋል። በቅርቡ የቀድሞ የጀዋር ሲራጅ መሐመድ የትግል አጋርና የኦኤምኤን ጋዜጠኛ የነበረችው ሄሪያ ከኤርሚያስ ለገሰ ጋር ባደረገችው ቃለ መጠይቅ ብዙ ሰው ጀዋርን በሃጫሉ ጉዳይ ይጠረጥረዋል ማለቷና ጀዋር ስለ ሃጫሉ አልጸጸትም ውስጥ የገለጸው ነገር ውሸት ነው በሚል ስሜት መናገሯ የነገሩን መልክ ይበልጥ አወዛጋቢ አድርጎታል። ጀዋር ሲራጅ መሐመድ አልጸጸትም በተሰኘው መጽሐፍ ውስጥ በወቅቱ ከነበሩ የመንግስት ባለስልጣናት ጋር ያደረጋቸውን የስልክ ንግግሮች፣ የአስክሬን አሸኛኘት ውዝግብንና የራሱን እስራት ሂደት በዝርዝር አስፍሯል። ይህ ዝግጅት በሂሪያ ምስክርነትና በጀዋር መጽሐፍ ትረካ መካከል ያለውን የሐሳብ ፍጭት መነሻ በማድረግ የሃጫሉን የግድያ እንቆቅልሽ፣ የባለስልጣናቱን ምስጢራዊ የስልክ ጥሪዎችና የኦሮሞን የፖለቲካ ታሪክ የለወጠውን ያንን አስፈሪ ምሽት በጋዜጠኝነት ስልት ይተነትናል። ከቄለም ወለጋ ከአራቱም የወለጋ ዞኖች እየደወሉ እባክህን ከቻልክ ከሀገር ውጣ፣ ማን እንደሚገልህ አታውቅም ይሉኝ ነበር። የሰኔ 2012 ዓመተ ምህረት የአዲስ አበባ ምሽት እንደ ሁልጊዜው በቀዝቃዛ ጭጋግ የተሸፈነ ነበር። ይሁንና በዚያች ምሽት የተተኮሰችው አንዲት ጥይት የሀገሪቱን የፖለቲካ ማዕዘን የምታናውጥ የብዙዎችን ዕጣ ፋንታ ወደማይቀለበስ አቅጣጫ የምትመራ ነበረች። የኦሮሞ የሙዚቃ አውራና የለውጡ ድምፅ ሃጫሉ ሁንዴሳ ተመቷል። አዎ፣ የደራራ ከፈኒ የትግል ወራሽ፣ የአሊ ቢራ የመንፈስ ልጅ፣ የጸጋዬ ገብረመድህን የቅርብ ዘመድ ሃጫሉ ሁንዴሳ ቦንሳ ተመቷል። ዜናው እንደ ሰደድ እሳት ከመሰራጨቱ በፊት በኩለ ሌሊት ከጀርባ የሚደረጉ የምስጢር ጥሪዎች ቀጠሉ። ጀዋር ሲራጅ መሐመድ በተጠቀሰው መጽሐፉ ላይ እንደሚያስታውሰው አንድ የመንግስት ባለስልጣን ደውሎ ሃጫሉ ተጎድቷል አሉ ሰምተሃል ሲለው በጭንቅላቱ ላይ በረዶ የተደፋ ያህል መላ ሰውነቱ ቀዝቅዞ ነበር። ባለስልጣኑ ቄሮዎች እንዲፈልጉት በፌስቡክ ላይ ለጥፍ የሚል እንግዳ ጥያቄ ሲያቀርብለት ግን በውስጡ ጥርጣሬ አደረ። የተመታ ሰው በፖሊስ እንጂ በቄሮ እንዴት ይፈለጋል? በጂፒኤስ ማግኘት እየተቻለ ለምን ለቄሮ እናሳውቃለን የሚለው የጀዋር ጥያቄ በወቅቱ የመንግስት መዋቅር ቅንጅት ማጣት ወይም የሌላ ሴራ መኖርን የሚጠቁም ነገር ነበር። ሃጫሉ መሞቱ ከተረጋገጠ በኋላ ሌላ ባለስልጣን ደውሎ ሃጫሉ የተገደለው በሸኔና በወያኔ ነው ሲለው ገና ሬሳው ሳይመረመር ጣት መቀሰሩ ከፍተኛ ግጭት ሊቀሰቅስ ይችላል በሚል ጀዋር ስጋቱን ገልጾ እንደነበር ጽፏል። ሆኖም ይትረካ በሂሪያ የሰሞኑ ምስክርነት ላይ ትልቅ ጥያቄ ይነሳበታል። ሂሪያ ጀዋር ስለ ሃጫሉ የጻፈው አብዛኛው ነገር ውሸት መሆኑን ስትገልጽ በስተጀርባ የነበረው እውነተኛ የኃይል ሚዛንና ፍላጎት ከመጽሐፉ ገጾች የተለየ መሆኑን በመጠቆም ነው። ንጋቱ ሲቀድ የሃጫሉ አስክሬን በአዲስ አበባና ባምቦ መካከል የፖለቲካ መጓተቻ ሆነ። መንግስት በአዲስ አበባ የጀግና ሸኛኘት ለማድረግ ኮሚቴ አቋቁሞ ያለው ቢልም በማለዳው አስከሬኑ ወደ አምቦ እየተወሰደ ነበር። ይህ ድንገተኛ የቅር ለውጥና የመንግስት ባለስልጣናት አላውቅም ባይነት ጀዋርን ወደ አደባባይ እንዲወጣ አደረገው። የሞትኩት እኔ ብሆን ሃጫሉ ቤቱ ተቀምጦ ይመለከት ነበር የሚለው ህሊናዊ ጥያቄ አስገድዶት የጥበቃዎቹን ከልካይነት ጥሶ የቤት ዕቃዎችን ሰባብሮ በጉልበት መውጣቱን ይተርካል። ከቡራዩ አለፍ ሲል ከአምቦ አቅጣጫ የሚመጣው ህዝብ መንገድ ሲዘጋ ሲኖትራኮች ጋሬጣ ሲሆኑ እንዲሁም አንድ ወጣት ቢሎ አንገቱ ላይ አኑሮ አስከሬኑን መልሱት ብሎ ሲያለቅስ የሃጫሉ ሞት በህዝቡ ላይ የፈጠረው ቁስል ምን ያህል ጥልቅ እንደነበር ያሳያል። በወቅቱ የአዲስ አበባ ከንቲባ ከነበሩት ታከለ ኡማ ጋር በመነጋገር አስከሬኑ ወደ ኦሮሞ ባህል ማዕከል ተመለሰ። ነገር ግን በባህል ማዕከሉ ግቢ ውስጥ የተፈጠረው ትዕይንት የጦር ግንባር ይመስል ነበር። ሶስት የታጠቁ ኃይሎች መሳሪያቸውን አጣብቀው ተፋጠጡ። የሀገር መከላከያ ሰራዊት፣ የኦሮሚያ ፖሊስ ልዩ ኃይልና የጀዋር የግል ጠባቂዎች ድንገት አንዲት ጥይት ብታመልጥ ሊፈጠር የሚችለውን እልቂት ለመቀነስ ጀዋር የጥበቃዎቹን አዛዥ ጌቱ ተረፈን መሳሪያ እንዲያስፈታና ለፖሊስ እንዲያስረክብ ማድረጉን ጌቱን በስሜት እያለቀሰ መሳሪያውን እንደሰጠ በመጽሐፉ አስፍሮታል። ይህ የትጥቅ አፈታት ሂደት በመጨረሻም ወደ ፌዴራል ፖሊስ ብረት ለበስ መኪናና ወደ ረጅም የስር ዘመን መራቸው። ሃጫሉ ሁንዴሳ ከመሞቱ በፊት የነበረው የፖለቲካ ብስለትና ከጀዋር ጋር የነበረው ግንኙነት በመጽሐፉ ውስጥ በሌላ መልክ ተስሏል። በሚሊኒየም አዳራሽ በነበረው ዝነኛ ኮንሰርት ላይ ሃጫሉ ሊያቀርበው የነበረውን የሽለላ ግጥም ለጀዋር ሲልከው ጀዋር ይህን ከሸለልክ ያጠፋሃል ብሎት እንደነበር ያስታውሳል። ሆኖም ሃጫሉ የፈለገው ይምጣ በማለት መድረኩን አናወጠው። የሃጫሉ ሽለላ የኦሮሞን ትግል ታሪክ ከውጭ ወቃሽነት
ወደ 4 ኪሎ ባለቤትነት ያሸጋገረ ትልቅ የታሪክ ምዕራፍ ነበር። 4 ኪሎ ላንተ ነው የምትገባው የሚለው መልእክት የኢትዮጵያን ሀገረ መንግስት ጥሎ ከመሄድ ይልቅ ባለቤትነቱን የማረጋገጥ አርቆ አሳቢነት ነበረው። ማንከኛ ሆልቀሬ ጠቅላይ ሚኒስትር አብይ አህመድን የመደገፍና ለመደገፍ ጉዳይም በአጫሉ ሁንዴሳ ቦንሳና በጀዋር ሲራጅ መሐመድ መካከል የጦፈ ክርክር አስነስቶ ነበር። አጫሉ ኦሮሞ ከሆነ መደገፍ አለብን ሲል፣ ጀዋር ደግሞ በሽግግር አመራርነቱ ላይ ጥርጣሬ ነበረው። በመጨረሻም የኔ ግምገማ ትክክል ከሆነ አወዳይ ላይ ታስቀመኛለህ፣ ያንተ ትክክል ከሆነ አምቦ ላይ በጠጅ ታሰክረኛለህ በሚል በቀልድ ተለያይተው ነበር። የመጨረሻው ሁለቱ ግንኙነት ግን ይበልጥ ልብ ሰባሪ ነበር። በኦኤምኤን ስቱዲዮ ቃለ ምልልስ ካደረገ በኋላ ጀዋር ቤት ተቀምጠው ቡና እየጠጡ ሲያወሩ አጫሉ በህይወት ያለ ሰው አንድ ቀን ያኮራሃል፣ ሌላ ቀን ያሳፍራሃል፣ የሞተ ሰው ግን ታሪኩን ስለማያጎድፍ ሪስክ የለውም ብሎት ነበር። ጀዋርም ንዴቱን ለማስረሳት በቅርቡ እኔም መግደላቸው ስለማይቀር ትዘፍንልኛለህ ሲለው አጫሉ አንተ እንደ ድመት 7 ነፍስ አለ ቶሎ አትሞትም፣ እኔ ነኝ ቀድሜ የምሞተው በማለት ተከራከሩ። ቁጭ ብላ ቡና ታፈላላቸው የነበረችው የጀዋር እህት በሞት ላይ አታማርቱ ብላ እስክትቆጣቸው ድረስ በሳቅ የታጀበው ያ የሞት ማማረት ጨዋታ ከጥቂት ቀናት በኋላ እውን ሆኖ አጫሉን በአሳዛኝ ሁኔታ ወሰደው። ዛሬም ድረስ የአጫሉ ሁንዴሳ ግድያ ሙሉ በሙሉ ምላሽ ያላገኘ የፖለቲካ እንቆቅልሽ ነው። በአንድ በኩል የጀዋር መጽሐፍ የመንግስትን መዋቅር ክፍተት፣ ፍርሃትና የተደራጀ የሚመስል የስርዓት ሴራ ይተርካል። በአንጻሩ ደግሞ የሂሪያ ሰሞንኛ ምስክርነት ጀዋር ስለ አጫሉ የጻፈውን ትረካ ውሸት በማድረግ በጥቅሉ በኦሮሞ ብሔርተኝነት መሪዎች መካከል የነበረውን ጥልቅ የስልጣንና የፍላጎት ግጭት ለህዝብ ይፋ ያደርጋል። ይህ ሁኔታ የሚያሳየው የአጫሉ ሞት የአንድ ድምፃዊ ህይወት ማለፍ ብቻ ሳይሆን የኢትዮጵያን የፖለቲካ ሂደት የቀየረ፣ ወዳጆቹን ወደ እስር ቤት እየሰደደና አገሪቱን ወደ ሌላ የውዝግብ ምዕራፍ ያሸጋገረ ትልቅ ታሪካዊ ክስተት መሆኑን ነው። የእውነቱ መጋረጃ ሙሉ በሙሉ የሚገለጠው ግን የታሪክ መዛግብት በነፃነት ሲተነተኑ ብቻ ይሆናል። አበቃን። ሰላም ይስጥልን።